በዛሬው ቪዲዮአችን የምንመለከታቸው ነገሮች ከውሻ ጋር የተገናኘ ህልም ያያችሁ ሰዎች፣ ውሻ ሲያባራችሁ፣ ውሻ ሲያሮጣችሁ፣ ከውሻ ጋር ስትጫወቱ ያያችሁ ሰዎች፣ ውሻ ደግሞ አጠቃላይ ከመጽሐፍ ቅዱስ አንግልም በህልም ፍቺ ምንድነው የሚለውን ሐሳብ እናያለን። ሰላም እንዴት ናችሁ? የተወደዳችሁ የፓወር ኦፍ ጎስፕል የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ በአዲስ ትምህርት መጥቻለሁ። ከዚህ በፊት ስለ ህልም በጣም ብዙ ፍቺዎችን እየፈታሁላችሁ ነው። ብዙ አዳዲስ ስለ ህልም በጣም ድንቅ የሆኑ ትምህርቶችን አስተምራለሁ። ዛሬም ደግሞ በጣም ድንቅ በሆነ ትምህርት መጥቻለሁ። ይሄ ደግሞ ትምህርት ከሰማችሁ በኋላ ያላችሁ አመለካከት እንደሚቀየርና ኮንሺየስ እንደምትሆኑ አምናለሁ። ውሻ በህልም ማየት ምን ማለት ነው? ወይም ደግሞ ውሻ ደግሞ በመጽሐፍ ቅዱስ ምንድነው የሚለውን ሐሳብ ነው የምናየው። የመጀመሪያው ነገር ብዙ ጊዜ ብዙ ሰዎችን የሚገጥማቸው ነገር ውሻ ሲያባራቸው ነው የሚያዩት። ስፔሻሊ ደግሞ ጥቁር ውሻ ሲያባራችሁ ካያችሁ ወይ ደግሞ ውሻ በጣም አታክ ለማድረግ በጭካኔ እናንተ ህይወት ላይ ተነስቶ በጣም ሲያባራችሁ በጣም አታክ ለማድረግ እናንተ ጋር ሲሮጥ ካያችሁ እዚህም ያላችሁ ሲሮጥ ካያችሁ እያለ ያለው አንድ ጉዳይ ነው። መንፈሳዊ ዓለም እያወራችሁ ያለው አንድ ወዳጅ መስሎ ሊሆን ይችላል፣ ወይ ደግሞ ሰይጣን ሊሆን ይችላል። መንገዳችሁን፣ ቢዝነሳችሁን፣ ፋይናንሳችሁን፣ ወይ ልጆቻችሁን፣ ወይ የእናንተን ህይወት የእናንተን ሰላም አታክ እያደረገ ያለ እየረበሸ ያለ የእናንተን ሰላም አለመሆን የሚፈልግ ዲመን አለ ማለት ነው። ዲመን አለ ማለት ነው። ልክ ያ ዲመን መንቀሳቀስ ሲጀምር ያ ዲመን በእናንተ ህይወት ላይ መስራት ሲፈልግ የሚያደርገው ይሄን ነው። መስራት ሲፈልግ የሚያደርገው ይሄን ነው። ስለዚህ ክርስቲያን ምን ማድረግ አለበት ካላችሁ ይሄን ህልም ስታዩ መንቃት መቻል አለባችሁ። መንቃት መቻል አለባችሁ። ሰይጣን የሆነ ነገር አታክ ሊያደርገኝ ነው፣ በሆነ ጉዳይ ሊያገኘኝ ነው፣ በሆነ ጉዳይ ነክቶ ሊመታኝ ነው። ገባችሁ? መጽሐፍ ቅዱስ ሊናገር ከውሾች ተጠበቁ ይላል ፊልጵስዩስ መጽሐፍ ላይ ጳውሎስ። ውሻ እንድትጠነቀቁት የሚፈልግ ይሄ በስፔሻሊ በክፋት የመጣን ውሻ እንድትጠነቀቁት እግዚአብሔር እያወራችሁ ነው ማለት ነው። ስለዚህ በጣም ተጠንቀቁ። ቢ ኬርፉል። ሊያጠፋችሁ የሚፈልግ ነገር አለ። ቢዝነሳችሁን የሆነ ነገራችሁን በእልህ ተነስቶ ሊመታው ያለ ነገር አለ። ስለዚህ ጸልይ። ስለዚህ በዛ ጉዳይ ዙሪያን ያለ ሰው ተጠንቀቅ። አያችሁ መጽሐፍ ቅዱስ ላይ ከውሾች ተጠበቁ ሲል ከሐሰተኛ አስተማሪዎችም ተጠበቁ ሲል እያለ ነው ማለት ነው። እንጂ ውሻ በታማኝነት ብቻ አይደለም፣ እሱን እናነሳዋለን። ግን ውሻ ብዙ ጊዜ ሲጮህ ካያችሁ በአይሁድም ህግ በአይሁድም ስርዓት ውሻ አንድ እንደ ርኩሰት የሚታይበት ሁኔታዎች ውስጥ አሉ። እንደ ርኩሰት በተለያዩ ብዙ ቦታ ላይ ደግሞ ውሻ ከክፋት ጋር ከሐሰተኛ አስተማሪዎች ጋር ከውሾች ተጠበቁ ከውሾች ተጠንቀቁ ሲል እያለ ያለው ከሰዎች ነው፣ ግን እየመሰለ ያለው ከውሾች። ስለዚህ ውሻ እኛ የምናውቀው ቤት ውስጥ የምናሳድገው ውሻ ምናምን ብዙ ጊዜ ግን በህልማችሁ ላይ ስፔሻሊ ህልሙን ስታዩ ያ ውሻ የሚመጣበት መንገድ አይታችኋል። ያ ውሻ እናንተን ምን ለማድረግ ነው? ፊቱ፣ አክሽኑ፣ የሆነ ነገሩ ከምን ጋር የተገናኘ ነው? ይሄን በደንብ ክሊር ካረጋችሁ በቃ ህልሙ ይገባችኋል ማለት ነው። ስለዚህ እዚህ ነገር ላይ እንድትጠነቀቁ ይፈልጋል ማለት ነው መንፈሳዊ ማለት። ሁለተኛው ነገር ደግሞ ምንድነው ካላችሁ ከውሻ ጋር ስትጫወቱ ስትቃለዱ ካያችሁ ግን ታማኝነት ነው። ደሃው አላዛር ትዝ ይላችኋል። ባለጠጋው ጋር ቤት አጠገብ ቁጭ ብሎ የነበረው መጽሐፍ ቅዱስ ላይ ያን አላዛር ውሾች መተው ይልሱለት ነበር ይላል አይደል? ትህትናን፣ ህብረትን፣ በጣም ቅን ሰው እግዚአብሔር እየሰጣችሁ እንደሆነ፣ በጣም ወዳጅ እግዚአብሔር እየሰጣችሁ እንደሆነ ሌላው ማሳያ ነው ማለት ነው። ሌላም ቦታ ላይ ከፈለጋችሁ ደግሞ ትህትና መግለጫ እንዴት እንደሆነ ካወቃችሁ መንፎ ውስጥ ለዳዊት ይሏል። እኔ በሎዶባር ተጠየ ነበረ እንደሞተ ውሻ የነበርኩ ሰው ነበርኩ ይሏልና ትህትና ሊገልጡ ሲል ውሻን ይጠቀሙ ነበር። ትህትና ሊገልጡ ሲል ውሻን ተጠቅመው ይገልጡ ነበር። ሌላው ደግሞ ምንድነው ካላችሁኝ ያቺ ፈውስ አይገባሽም ላላት ሴት ኢየሱስ ክርስቶስ ውሾች እንኳን ከጌቶች የሚወርደውን ፍርፋሪ ይበላሉ ብላ ስትለው ፈውሷን እንደለቀቀላት ፈውሷን እንደፈቀደላት እዚህ ትህትናን፣ ሃምብልነትን ወይ ወዳጅነትን ወይ ደግሞ ህብረትን የሚያመለክት ነው ማለት ነው። እግዚአብሔር ጥሩ ህብረት፣ ጥሩ ወዳጅ፣ ጥሩ ሰው እንደሰጣችሁ የሚያመለክትበት ወይም የሚያሳይበት ነው ማለት ነው። እዚህ ይሄ ነገር ካያችሁ ኦልሬዲ የሆነ ነገር ላይ እንትን እንድትሆኑ ንቁ እንድትሆኑ እግዚአብሔር ይፈልጋል ማለት ነው። በዚህ ጉዳይ ላይ ነጭ ውሻ ምናምን ካያችሁ ሰላማዊ ውሻ ነው። በህልማችሁ ነጭ ውሻ ካያችሁ ከወዳጅነት ከህብረት ጋር ከአብሮ ሰራተኝነት ጋር የተገናኘ ነው ማለት ነው። ግን በዚህ አጋጣሚ የምላችሁ ነገር በጣም ብዙ ጊዜ ግን አታክ የሚደረጉት ይሄ ውሻ ምናምን የሚላክባቸው ሰዎች ታርጌት ተደርገው ከጥልቁ ዓለም ራሱ በዚህ ተመስለው አስጨንቅ ህልም የሚረብሹ ሌሊት የሚረብሹ መተው ያሳድዷቸዋል ወይ አይነክሷችሁ። እንደዚህ አይነት ነገር አይታችሁ ታውቃላችሁ? ያሳድዳችሁና ግን አይነክሳችሁ፣ ግን ደግሞ ዝም ብሎ ያሳድዷቸዋል። እንደዚህ አይነት ህልሞች የምታዩ ሰዎች ምንድነው ካላችሁ ይሄ በህልሞቻችሁ ሊረብሹ ሌሊቶቻችሁ ሊበጠብጡ ሰላማችሁን ሊያውቁ የሚፈልጉ መናፍስቶችም እንዳሉ ጭምር ኮንሺየስ እንድትሆኑበት ነው ማለት ነው። ኮንሺየስ ሆናችሁ ይሄ ነገር ምንድነው ያየሁት ጉዳይ ይሄ ነገር ምንድነው ብላችሁ እንድትመረምሩትም እፈልጋለሁ። ይሄ ነገር ቼክ እንድታደርጉት እፈልጋለሁ ማለት ነው። እዚህ ወዳጅ ነው አማኝነትም ጭምራለሁ ማለት ነው ውሻ። ሌላው ደግሞ መጽሐፍ ቅዱስ ላይ ሲናገር ይሄን ብዬ ጨርሳለሁ። ውሻ ወደ ተፋቱ እንዲመለስ እንዲሁ ወደ ተፋችሁት ነገር አትመለሱ ሲል ታያላችሁ። ሌላው የውሻ ባህሪ አንዱ ወደ ተፋው ነገር ይመለሳል። መጀመሪያ በልቶት አልተስማማኝም ብሎ ያስመለሰው ነገር እንደገና ሲለሰው ታያላችሁና እግዚአብሔር ከሆነ ነገር እንድትወጡ ፈልጎ እግዚአብሔር ከሆነ ነገር
እንዲያስወጣችሁ ተደጋጋሚ ጊዜ ጥሪ ያደረገላችሁ ተደጋጋሚ ጊዜ እያወራችሁ ከዚህ ኃጢአት ውጪ ብሎ እየረዳሽ ግን ደግሞ ከዛ በኋላ ደግሞ ከወጣሽበት ሱስ ከወጣሽበት አዲክሽን ከወጣሽበት የኃጢአት ልምምድ ከወጣህበት የሆነ ነገር ግን ተመልሰን ያን ነገር የምናደርግ ከሆነ ተመልሰን ያን ነገር የምንፈጽም ከሆነ ከውሻ ጋር የተገናኘ ህልም ልናይ እንችላለን ማለት ነው። ስለዚህ ከውሻ ጋር የተገናኘ ህልም ካያችሁ እንዲህ ቮሚት ከማድረግ ጋር የተገናኘ ነገር ካያችሁ ውሻ ወደ ተፋቱ እንዲመለስ ወደ ተፋችሁት ነገር እየተመለሳችሁ ነው። ወደ አስመለሳችሁት ነገር በቃ አልፈልግም ብላችሁ ወደ እንትን ኢግኖር ወዳደረጋችሁት ነገር እንደገና ደግሞ እየተመለሳችሁ ነው ማለት ነው ያላችሁ ነው ማለት ነው። መንፈሳዊ ዓለም ከዛ ነገር እንድትጠነቀቁ እንድትቆጠቡም ጭምር እያወራችሁ ነው ማለት ነው። ስለዚህ እዚህ ነገር ላይ እንድትጠነቀቁበትም አንድ ደግሞ በደንብ ግልጽ የሆነ ነገር የምነግራችሁ ነገር ውሻ ከዲሞኒክ ነገር ጋር በጣም የተገናኘ ነገር አለው። በጣም ለማስጨነቅ መንፈሳዊ ዓለም ላይ ይላካሉ። ለመምታት የሰዎችን ቢዝነስ የሰዎችን ነገር ለመምታት ይጥላሉ። ስለዚህ በጣም ጥቁር ውሾች ሲጮሁ ደግሞ ሌላው ደግሞ ሲጮሁ ካያችሁ ሁለት ውሾች እርስ በርስ ሲጋጩ ሲጣሉ ካያችሁ ስጋችሁና ነፍሳችሁ እየተጣላችሁ ነው ማለት ነው። ግጭት ውስጥ ናት። በሁለትም ላድርገው አላድርገው በሚል ግጭት ውስጥም ስትሆኑ ምናልባት ሁለት ውሾች አንድ ላይ ሲጮሁ ሁለት ለሁለት ሲጣሉ ልታዩ ትችላሉ። ሁከቱ ስትሆኑ ሰላም የሌለበት ሁኔታ ውስጥ ስትሆኑ ራሳችሁ ያላችሁበት ሁኔታ ግራ እስኪገባችሁ ድረስ ዙሪያችሁ ሰላም ቀጠና ይሄ ቀጠናው በቃ ሰላም ሳይሆን ሲቀር እንደዚህ አይነት ህልም ልታዩ ትችላላችሁ። ስለዚህ እዚህ ጉዳይ ላይ መጸለይ ያለባችሁ ማለት ነው። እዚህ ጉዳይ ላይ በጣም ፕሮግራም አድርጋችሁ እንትን ማለት አለባችሁ ማለት ነው። አንዱ ይሄ ነው ማለት ነው። ስለዚህ እነዚህን ትምህርቶች ከተማራችሁ በኋላ በደንብ በዚህ አመለካከት እንደሚኖራችሁ አምናለሁ። ስለዚህ ትምህርት ከተማራችሁ በኋላ በደንብ ጥሩ አመለካከት እንደሚኖራችሁ አምናለሁ። ሌላው ኮሜንት ላይ እስቲ ያያችሁትን ህልም ንገሩኝ። ከዛ በኋላ ደግሞ ፍቺዎችን እነግራችኋለሁ። ተባረኩልን። ይሄን ትምህርት ሼር ማድረግ፣ ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ። አስተያየታችሁን እቀበላለሁ። ምን ይጨመር ምን ይቀነስ የሚለው ነገር ሁሉ እቀበላለሁ። ስለዚህ እነዚህን ኮሜንት አስቀምጡልኝ። ተባረኩ። ወዳችኋለሁ። ጸጋ ይብዛላችሁ።